ለኢራን የተሰነዘረው የትራምፕ ዛቻ። ፕሬዝዳንት ዶናልድ ትራምፕ ለኢራን ጠንካራ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያላቸውን የአቋም ግትርነት ወደ ላቀ ደረጃ በማሳደግ በፓኪስታን የሚካሄደውን የሰላም ንግግር ለቴሄራን የመጨረሻ እድር መሆኑን ገልጸዋል ነው የተባለው። ፕሬዝዳንቱም አክለው ኢራን የቀረበላትን የሰላም ስምምነት የማትፈርም ከሆነ መላው ሀገሪቱ ትጋያለች የሚልም እጅግ አስደንጋጭ ማስጠንቀቂያን ሰጥተዋል ተብሏል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት አሜሪካ በጣም ፍትሐዊና ምክንያታዊ የሆነ ስምምነት ማቅረቧን ገልጸዋል። ኢራን ይህንን የማትቀበልም ከሆነ ግን የአሜሪካ ጦር በኢራን የሚገኘውን እያንዳንዱን የኤሌክትሪክ ኃይል ማመንጫና ድልድዮች ላይ ጥቃት በመሰንዘር እንደሚያወድማቸውም ዝተዋል ነው የተባለው። ከእንግዲህ ደግ መሆን አብቅቷል ያሉት ፕሬዝዳንቱ ኢራን የቀረበላትን አማራጭ እንድትቀበል አሳስበዋል ሲል ኤኤፍፒና ቢቢሲ ዘግበውታል። ይህ የትራምፕ ጠንካራ ንግግር የመጣው በሆርሙዝ የባህር በር ላይ ያለውን ውጥረት ከበረከተና የተኩስ አቁም ስምምነቱ ሊያበቃ ጥቂት ቀናት በቀሩት ወቅትም ነው። የአሜሪካ ልዑካን ቡድን ለሰላም ንግግር ወደ ኢስላማባድ እንደሚያቀና ቢታወቅም የኢራን መንግስት ሚዲያዎች ግን ሀገሪቱ በአሜሪካ የሚጣለውን የባህር ላይ እገዳ በመቃወም ንግግሩን ውድቅ ማድረጋቸውን እየዘገቡ ይገኛሉ። በአሁኑ ወቅት መላው ዓለም አይኑን በፓኪስታን በሚካሄደው በዚህ ወሳኝ ድርድር ላይ የጣለም ሲሆን ድርድሩ ካልተሳካ በቀጣይ ቀናት በመካከለኛው ምስራቅ መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚልም ከፍተኛ ስጋት ነግሷል። እኔ ከሞት ከሆነና ነገሩ የወንበርና የበላይነት ግብግብ የኢራንን ዜጎች በቸነፈርና በስቃይ ህይወታቸውን እንዲገፉ መገደዳቸውም የተለያዩ የመረጃ ምንጮች ቢያወሩለትም ከልካይ የሌለው ፍልሚያ ሆኖ ሁሉም ጆሮ ዳባ ብሎታል ሲሉ የተለያዩ ግብረሰናይ ድርጅቶች ድምጻቸውን ማሰማታቸውን ቀጥለዋል። ይልቁኑ አሁን ዶናልድ ትራምፕ የቀደመውን የአሜሪካ ፕሬዝዳንቶች ካደረጓቸው ስምምነቶች በእጅጉ የተሻለ ስምምነት ከኢራን ጋር ሊያደርጉ መሆኑንም እየተናገሩ ባለበት ሰዓት ከኢራን ጋር በአንጻራዊ በፍጥነት በስምምነት ላይ እንዲደርሱና የተኩስ አቁሙ ከማብቃቱ በፊትም ስምምነቱን ለመፈረም ጫና ውስጥ ናቸው የሚሉ የተለያዩ ወሬዎች እየወጡ መሆኑ ልክ አይደለም ሲሉም አስተባብለዋል ሲል ቢቢሲ ዘግቧል። ፕሬዝዳንት ትራምፕ አሜሪካ፣ ዩኬ፣ ፈረንሳይ፣ ቻይና እና ሩሲያ እንደ አውሮፓውያን አቆጣጠር በ2018 ከኢራን ጋር የደረሱት ስምምነት በተደጋጋሚም ሲተቹ ተደምጠዋል። ትራምፕ ይህንን ከሀገራቸው ደህንነት ጋር ግንኙነት ካላቸው በጣም መጥፎ ስምምነቶች ውስጥ አንዱ ነው ሲሉም ከተቹ በኋላ የተረጋገጠ የኒኩሌር ጦር መሳሪያ መንገድም ነው በማለት የማይሆንና ሊሆን የማይችል ነው ሲሉም አጣጥለውታል። በሌላ የማህበራዊ ሚዲያ ልጥፋቸው ላይ ደግሞ ከኢራን ጋር በአንጻራዊነት በፍጥነት በስምምነት ላይ እንደሚደርሱም ተናግረው አክለውም በስምምነቱ ለመድረስ ጫና ውስጥ አለመሆናቸውና ያ ስህተት ነው በማለትም አስተባብለዋል ነው የተባለው። የኢራን መንግስት ለፕሬዝዳንት ዶናልድ ትራምፕ በጥርጣሬና በትችት የተሞላ ምላሽን ሲያስቀምጥ የኢራን ባለስልጣናት በተለይም በትራምፕ ፈጣን ስምምነት እናደርጋለን ባሉበት ጉዳይ ላይ ያላቸውን አቋም አሳይተዋል ነው የተባለው። የኢራን የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ኢራን በዛቻ ጥላ ስር ድርድሩን እንደማትቀበልን በይፋ ሲያስታውቁ ትራምፕ የድርድሩን ጠረጴዛ ወደ እጅ መስጫ ጠረጴዛ ለመቀየር እየሞከሩ ነው፣ እናም በዛቻ እንደራደርም ማለታቸውን ኤኤፍፒ በፊት ገጹ አስነብቧል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር ትራምፕ ስለ ኒኩሌር ፕሮግራም እና ስለ ቀደሙት ስምምነቶች የሚናገሩ ትልቅ ውሸቶችን በማጣጣል ትራምፕ ውሸትን ደጋግሞ በመናገር እውነት ለማስመሰል እየሞከሩ ነው ማለታቸውም በሀገሪቱ ምሁራን ፊት ክብር አሳጥቷቸዋል። እናም ኢራን በፓኪስታን ኢስላማባድ ሊደረግ በታቀደው ሁለተኛ ዙር የሰላም ንግግር ላይ ለመሳተፍ ገና ውሳኔ ላይ አልደረሰችም። ግን ደግሞም ለዚህ ምክንያት የአሜሪካ የባህር ኃይል ማዕቀብና ከመጠን ያለፈ ጥያቄዎች መሆናቸውንም ጠቅሰዋል ያለው ኤኤፍፒ ነው። በክብሬ ከመጡ በእሳት ይቀጡ ያለችው ኢራን በጦር ሜዳ ላይ ልታሳያቸው የምትችላቸውን አዲስ ካርዶች አዳዲስ ወታደራዊና ፖለቲካ አማራጮችም እንዳሏት በማስጠንቀቅ የአሜሪካን ጫናን ለመቋቋም ዝግጁ መሆኗንም ገልጻለች ነው የሚባለው። በዚህ እሳት አመድ ወለደ በሆነ ወቅት የኢራን ባንዲራ የሚያውለበልበው ቱስካን የጭነት መርከብ በአሜሪካ መያዙን ተከትሎ በሁለቱ ሀገራት መካከል የሰላም ንግግር እንዲጀመርም የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጥሪ ማቅረባቸው ነገሩን አለሳልሶታል ሲሉም የዓለም የመረጃ ምንጮች ገልጸውታል። የቻይናው ቃል አቀባይ ጉኦጂያን ዛሬ በሰጡት ጋዜጣዊ መግለጫ የአሜሪካ ኃይሎች የኢራንን መርከብ በኃይል መጥለፋቸው ቻይናን እንዳሳሰባት ኤኤፍፒ ዘግቧል። ተንታኞች አሜሪካ ወደ ወደቦቿ የሚደረጉ ጉዞ ላይ እገዳ የጣለችው ቻይና ኢራን ላይ ጫና እንድታሳድር ለማድረግ ሊሆንም ይችላል የሚል አስተያየት ለቢቢሲ ተናግረዋል። በተለያየ ጊዜም የነበረው የዓለም አቀፍ እገዳዎችን በመጥቀስ ሀሳብ መስጠታቸውን በሰፊ ተነስቷል። እንደዚህ አይነት የባህር እገዳዎች በሰፊው ተግባር ላይ ውለውም ነበረ። እንደ አውሮፓውያኑ አቆጣጠር ከ2007 ጀምሮ በጋዛ ላይ የተጣለው የእንቅስቃሴ የንግድና የሀብት ተደራሽነት እገዳም ነው። በሌላኛ በኩል ደግሞ እንደ አውሮፓውያን አቆጣጠር በ2009 ጀምሮ ጥብቅ እንዲሆን የተደረገው የባህር ላይ እንቅስቃሴ እገዳ በውቅያኖሱ በኩል የሚደረጉ ተደራሽነትን በመገደብ ረገድ አስፈላጊ ነበር ሲባልም እስራኤል ደግሞ የጦር መሳሪያ በድብቅ እንዳይገባ ለማድረግ ወሳኝ ነው ስትልም እርምጃውን ተከተለ የነበረ ቢሆንም የሰብአዊ ድጋፍ የሚያደርጉ ድርጅቶች ግን የጋዛን ምጣኔ ሀብታዊ እንዲሁም የነዋሪዎቹን ሕይወት ክፉኛ ጎድቷል ሲሉም ይሞግታሉ። የእገዳው ህጋዊነት አሁን አከራካሪ ነው። እንደ አውሮፓውያን አቆጣጠር በ2024 ዓለም አቀፍ የፍትህ ፍርድ ቤት ባወጣው መግለጫ ላይ በፍልስጤም ግዛቶች ውስጥ ባለው ሁኔታ ውስጥ ስለሚታዩት ቀጣይ ስጋቶችም አጉልቶ አቅርቦ ነበረ። ለዓመታት የተጣሉ ገደቦች ቢኖሩም
እገዳው በቀጠናው ውስጥ በተደጋጋሚ የሚደረጉ ግጭቶችን ማስቀረት አልቻለም። ጫናው ቢቀጥልም ዘላቂ የደህንነት ወይም የፖለቲካ መፍትሄ ግን አላስገኘም። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያ የተጣለባቸውን ማዕቀብ ተነስቶ ነዳጁ እንድትሸጥ አሜሪካ ያሳለፈችውን ውሳኔም ተቃውሟል። አሜሪካ ይህንን እርምጃ በመውሰዷም ሀገራት እስከ ግንቦት 8 2018 ዓ.ም ድረስ የሩሲያን የነዳጅ ምርቶች መግዛት ተፈቅዶላቸዋልም ነው የተባለው። ዋሽንግተን ማዕቀቡ እንዲነሳ የተደረገውም አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት በተከሰተው የኃይል አቅርቦት መስተጓጎልን ለማረጋጋት እንደሆነም ትከራከራለች። ይሁን እንጂ የዩክሬን ፕሬዝዳንት እሁድ ዕለት ለሩሲያ ነዳጅ የሚከፈሉ እያንዳንዱ ዶላር ለጦርነት የሚውል ነውም ብለዋል። ፕሬዝዳንት ፑቲን እንደ አውሮፓውያን አቆጣጠር የካቲት 2022 ዩክሬን ላይ ሙሉ ለሙሉ ወረራ ሲከፍቱ ሩሲያ ላይ ሰፊ ማዕቀቦች ተጥለውም ነበረ። አሜሪካና እስራኤል ኢራን ላይ የፈጸሙት አውዳሚ ጥቃትን ተከትሎ ቴህራን እስራኤልንና በገልፍ የሚገኙ የአሜሪካ የጦር ጣቢያዎችን አጥቅታለችም ተብሏል። ከዚህም ባሻገር የአሜሪካ አጋር በሆኑት አረብ ሀገራት የኃይል ተቋማትና የሲቪል መሰረተ ልማቶች ላይ የአጸፋዊ ጥቃትን ፈጽማለች ተብሏል። ጠባብ የባህር መተላለፊያ የሆነውና 2% የዓለም ነዳጅን የፈሳሽ ጋዝ መጓጓዣ የሆነው የሆርሙዝ ወሽመጥም ተዘግቷል ተብሏል። ይህ የዓለም የነዳጅ ገበያ ትርምስ ውስጥ ያስገባም ሲሆን ወሽመጡ በፍጥነት የማይከፈትም ከሆነ የዓለም ምጣኔ ሀብት ውድቀት እንደሚገጥመውም ተሰግቷል ነው የተባለው።